እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዕለት ሶስቱ ደቂቅ ከእሳት አድኗቸዋል። ይህ እንደምን ነው ብሎ እንዲህ ነው። የአይሁድ ንጉስ በነገሰ ጊዜ በ3ኛው መቶ የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም ዘምቶ የቤተ መቅደሱ ዕቃ ዘርፎ በሄደ ጊዜ አስፋኒስ የተባለው ጠርቶ ከነገስታቱና ከመናፍስቱ ዘር መልከ መልካሞችንና አስተዋዮችን መርጠ ወደ ባቢሎን ውሰድ፣ በዚያ የከላዳውያን ቋንቋ አስተምራቸዋለሁ ብሎ አዘዘው። እስፋንያስም ዳንኤል፣ አናንያ፣ ሚሳኤል፣ አዛሪያ የተባሉ መርጦ ወሰዳቸው። በከላዳውያን ቋንቋ ዳንኤል ብላጦርስ፣ አናንያ ሲድራቅ፣ ሚሳኤል ሚሳቅ፣ አዛሪያ አብደናጎ ብሎ ሰየማቸው። በቤተ መንግስት አስቀምጦ ንጉስ ከሚበላቸው ስጋ በገበታ ጠጅ በዋንጫ አቀረበላቸው። እስከ 3 ዓመት ድረስ የባቢሎን ቋንቋና ትምህርት ተምረው በንጉሱ ፊት እንዲቆሙ ብሎ ተንከባክቦ ሾመላቸው። ለተንከባካቢያቸው እንዲህ አሉት፣ ለኛ ስጋውን ጠጁን ትቶ ጥራጥሬውን እንዲሰጣቸው ጠይቁት። እሱም እሺ አላቸው። እነሱም ያ ጥራጥሬ እየተመገቡ እነሱ ከሌሎች ይልቅ ስጋቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ ናቡከደነጾር ህልም አይቶ አስማተኞቹን ተርጓሚዎችን አስጠርቶ ህልም አይቼ ትርጉሙን ጠፍቶኝ ህልሙንም ትርጉሙንም አሳውቁ ብለው ነገራቸው። እነሱ ይህን ከሰው የተለየ ከአምላክ በስተቀር ማን ልናገር አይችልም አሉ። ያን ጊዜ ዳንኤል አርዮስ የንጉስ ትእዛዝ ስለምን ቸኮለ ብሎ በጥበብና በማስተዋል ነገረው። አርዮክስም ነገሩን ሁሉ ስለ ነገረው ጥበባኑን መግደሉን ተውና ህልሙንም ፍቹንም እንዲያሳውቀው ለንጉሱ ንገረው አለው። ያን ጊዜ ዳንኤል ወደ ንጉሱ አስገባ። ህልሙን ፍቺውን ልታሳውቀኝ ትችላለህ አለው። ዳንኤልም ምስጢሩ የሚገልጽ አምላክ በሰማይ አለ ብሎ ለ3 ቀን እንዲሰጠው ለመነው። በ3ኛው ቀን ተኝቶ ሳለ ታላቅ ምስል አየ። መልኩም ግሩም ነበረ። ራሱ የወርቅ፣ ደረቱ፣ ክንዶቹ የብር፣ ሆዱ ወገቡ የናስ፣ ጭኖቹ የብረት፣ እግሮቹ የብረት፣ እኩሉ የሸክላ ነበር። እጅም ሳይነካው ድንጋይ ከተራራ ተፈነቅሎ የምስሉን እግሮች ሲመታና ሲፈጭ አየ። ያ ጊዜ ተፈጭቶ በአውድማ ላይ እንዳለ እብቅ ሆኖ ንፋስም ወስዶ ቦታው አልታወቀም። የመታውም ድንጋይ ተራራ ሆነ። በዚያ ምክንያት ባቢሎንና ባቢሎናውያን ቀንቶ ለማጣላት በህልም ያየውን ምስል አሰርተ ወዳጅና ጠላትን ይወቅ አሉት። ንጉሱም ቁመቱ 8 ክንድ ወርዱ 7 ክንድ የሆነው የወርቅ ምስል አሰርቶ በዱራ ሜዳ አቆመ። ምስሉንም ለማስመረቅ መኳንንቱ ሁሉ ጠራ። አዋጅ ነጋሪ፣ የመላእክት፣ የመሰንቆ፣ የነጋሪት፣ የክራር፣ የበገና፣ የዋሽንት፣ የዘፈን ድምጽ በሰማችሁ ጊዜ ተደፍታችሁ ንጉሱ ላሰራው ምስል የማይሰግድ
ሀብቱን ንብረቱን ይወረሳል። ያን ጊዜ ሁሉ ስገዱ። 3 ደቂቅ ግን አንሰግድም ብለው ለንጉሱ አቀረባቸው። ንጉሱም ካልሰገዱ ወደሚነድ እሳት ትጥላላችሁ አላቸው። እነሱም አንሰግድም አሉት። በዚያ ጊዜ ተቆጥቶ እሳቱ 7 እጥፍ ጨምሮ እንዲነድ አድሮ ማር ቅንጭም ለቋል። የመሳሰሉት እንጨቶች እንደሚጨምሩ አደረገ። ከዚያ በ3ቱ ልጆች የመጎናጸፊያ ከአስፋላቸው ጋር በሚነድ እሳት ውስጥ ጣላቸው። የጣላቸው ሰዎች የእሳቱ ወላፈን አቃጠላቸው። እነሱ ቅዱስ ገብርኤል በጌታ ፈቃድ እንደ ዓይን ጠቀሳ ደርሶ የእሳቱ ነበልባል በበትር መቶት እንደ ቀዝቃዛን አደረገው። በማግስቱም ንጉሱ ትላንት 3ቱን አስረን በእሳት ውስጥ ጥለን ነበር፣ ዛሬ ግን ተፈቶ በ3ቱ መካከል የሚመላለስ 4 ሰዎችን አያለሁ አለ። የ4ተኛው መልክ የእግዚአብሔር ልጅ መልክ ይመስላል ብለው ተናገረ። ወደ እሳቱ ቀርቦ እናንተ የልዑል አምላክ ባሪያዎች ኑ ውጡ አላቸው። ከዛም በእሳቱ እንዳልተቃጠሉ አይቶ መልአኩን ልኮ ባሪያዎቹን ያዳነው ያ የሲድራቅ የሚሳቅ የአብደናጎ አምላክ ይመስገን አለ። እነሱን በባቢሎን አውራጃ ከፍ ከፍ አደረጋቸው። ከዚያም 3ቱ ደቂቅ ከዚህ ዓለም እስከሚለዩበት ድረስ እየጸለዩ ነፍሳቸውን እረፍታቸው ግንቦት 10 ቀን ነው። ቅዱስ ገብርኤል ከእሳት ያዳነበት ቀን ታኅሳስ 19 ይታሰባል። የጻፉ ምንጭ መደብል ታሪክ መጽሐፍ ቁጥር 1 ጻፊ በመምህር አይነ ኩሉ ከተጻፈ የተወሰደ። አናንያ አዛርያ ሚሳኤል ከእሳት ያወጣ ቅዱስ ገብርኤል በረሃብ በእሳት በመራራ የሐዘን እሳት በስደት እሳት በራብ እሳት የሚገኙ ኢትዮጵያውያን ሕዝቦች ከነዚህ ያወጣቸው። በዚህ ሰዓት ዋስ ጠበቃ ይሁንላቸው። ድርሳነ ገብርኤል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የጻፉልን ስራክ ተክለ ጻድቅ የተዋሕዶ ልጅ ፔጅ ፌስቡክ ቃለ ሕይወት ያሰማልን።